በዌስትሃምና በአርሰናል የእንግሊዝ ፕሪሚየር ሊግ መርሃ ግብር ጋር በተያያዘ 4 ሰዎች ለእስር ተዳርጓል ተብሏል። ከትላንት በስቲያ እሁድ አይደል የተደረገው ጨዋታ አርሰናል ዌስትሃምን 83ኛው ደቂቃ ላይ ባስቆጠሯት ጎል 1-0 በሆነ ጠባብ ውጤት ማሸነፋቸው ይታወቃል። የቪአር ውዝግብ እንዳለ ሆኖ ማለት ነው። በዛ ሂደት ታዲያ አንድ ታዳጊን ጨምሮ አራት ግለሰቦች በፖሊስ እስር ውሏል ተብሏል። ጨዋታው በጭማሪ ሰዓት 95ኛው ደቂቃ ላይ ተቀይሮ በገባው ካሉ ሚልሰን ለዌስትሃም ያስቆጠራት ያቻነት ግብ በቪአር ታይታ ውድቅ መደረጉ ይታወቃል። እንደነ ካስፐር ሽማይክል አይነት የቀድሞ ማንቸስተር ዩናይትድ አንጋፋ ግብ ጠባቂዎች በፍጹም ይሄ ጥፋት ተደርጎ መቆጠር የለበትም፣ ጥፋት ተደርጎ ቢቆጠር አርሰናል ላይ መራም ነበር እስካሁን ድረስ ብሏል። 17 ከማዘን መታ ያስቆጠራቸው አጋጣሚዎች አሉ አርሰናል። ከነዛ መካከል 5ቱ ጥፋት እንደሆኑ ግልጽ ነው። ልክ በዚህ መንገድ እንዳስቆጠራቸው ግልጽ ነው። ጥፋት ግን መሻር አይቻልም ነው ዋናው ነገር አይደል? አዎ የዌስትሃም ጉዳይም እጅግ ፋውል ነው። እጁን ይዞታል ራያን አንድ ሰው ብቻ አይደለም እጅና ልብሱ ሲጎትት ነበር፣ ኋላም ሲጎትት ስለነበር መሻሩ እርግጥ ነው። ባይሆን ዌስትሃም ያልተጠቀመበት እድል ያስቆጫል ቢል የተሻለ ሚዛን ያነሳል። ግብ ጠባቂ ከመሆኑ አንጻር ደግሞ ያሳብ መነሳቱ ነው ትንሽ አነጋጋሪ የነበረው። ዞሮ ዞሮ የ46 ዓመት ግለሰብ የ31 ዓመት ግለሰብ ደግሞ ከተከለከለ እጽ ጋር በተያያዘ ስቴዲየም ውስጥ ይዞ ገብቶ ማለት ነው። እንዴት ሾልኮ እንደገባም ግልጽ አይደለም። በፖሊስ ቁጥጥር ስር ግን ውሏል ተብሏል። በዚህ ሰዓትም ምርመራ እየተደረገባቸው ይገኛል ተብሏል። ቼልሲን አንስተን ነበር ክፍል አንድ ላይ ግን ሳንጠቅሰው ነው ያለፍነው። ምናልባት ይህን መረጃ በአጭሩ አድርሰን ወደ ሌሎች ጉዳዮች እናምራለን። ዣቪ አሎንሶ ቋሚ አሰልጣኝ ቅጥር አድርጎ ለመቅጠር የሚያስችላቸው ጠንከር ያለ ድርድር ጀምሯል። እንደሚታወቀው የቼልሲን አሰልጣኝነት ሚናን በጣም ብዙዎች እየሸሹት ነው። ምክንያቱም ያልተረጋጋ ክለብ ውስጥ መግባት ይፈልጋል በዚህ ሰዓት። ምክንያቱም እንደነ አንዶኒ ኢራዮላ፣ ማርኮ ሲልቫ፣ ሌሎችም የቼልሲ እንኳን ተጫውቶ ያለፉ ተጫዋቾችን ለምሳሌ ሴስ ፋብሪያስ፣ ፊሊፕ ሉዊስ ስኮላሬ ተጫዋችም ነበር እና ቢችሉ እንዲሁም ጃን ፍራንኮ ዞላንም እየሞከሩ ነበር የሚሉ መረጃዎች እኔ በጣም አስገርሞኝ ነበርና ምክንያቱም ይህንን የቼልሲን አሰልጣኝነት ኃላፊነት ለመረከብ የሚያስችል ሁኔታ ክለቡ ላይ ስለሌለ ያንን ደግሞ አንድ አሰልጣኝ የተረጋጋ ክለብ ነው እንጂ ያልተረጋጋ ሁኔታ ውስጥ ዘው ብሎ መግባት አይፈልግም። በ2 ዓመት 2 ዋንጫ ዴሊቨሪ ያደረገን አሰልጣኝ የሚያሰናብት ክለብ ከዛ በተጨማሪ ደግሞ አዲስ ያመጣውን አሰልጣኝ ደግሞ 6 ዓመት ኮንትራት ሰጥቶ በ3 ወር የሚያሰናብት ክለብ ውስጥ ብገባኒ ምንድነው የሚያጋጥመኝ የሚል ፍራቻ ይመስላል። እና አሁን ግን ዣቪ አሎንሶ ይህንን ጥያቄ ለመቀበል ዝግጁ ነው ተብሏል። ዣቪ ስፔናዊ ነው። ከዛ በተጨማሪ ደግሞ የቀድሞ ተጫዋች ነው። ሚኬል አርቴታ የቀድሞ ተጫዋች ነው፣ ስፔናዊ ነው። ምን አይነት ቡድን እንደገነባ ይታወቃል። ፔፕ ጋርዲዮላ የቀድሞ ተጫዋች ነው። በክራይ ፍልስፍና ምን አይነት ቡድኖችን እንደገነባ ይታወቃል በሄደበት። ዣቪ አሎንሶም ስፔናዊ ታክቲሽያን ነው፣ ምንም ጥያቄ የለውም። አሳቢ ከሚባሉ አሰልጣኞች መካከል አንዱ ነው። በባየር ሌቨርኩሰን የሰራው ስራ እስካሁን ድረስ የሚታወስ ነው። ባየር ሙኒክ እንኳን ስኬታማ የሚባለው ቡድን በቡንደስሊጋ እሱ የሰራውን ነገር ማድረግ አልቻሉም። በአንድ የውድድር ዘመን አንድም ጨዋታ ሳይሸነፉ ነው ዋንጫውን ከፍ አድርገው ያሳኩት። ፕላስ የሁለትዮሽ ዋንጫ ኢቨን ለሶስትዮሽ ነበር የተደረደሩት። በነገራችን ላይ ዩሮፓ ሊግ በአታላንታ መሸነፋቸው ካልሆነ በስተቀር እንጂ ዴኤፍቢ ፖካልና ቡንደስሊጋን ያሳካ ጠንካራ ቡድን ነበር የገነባው። ከዛ ወደ ማድሪድ ካቀና በኋላ የማድሪድ ያው ግልጽ ነው እሱ ታክቲክ ኢምፕሊመንት ማድረግ ነው እንጂ የሚችለው ተጫዋቾችን መቆጣጠር፣ ማኔጅመንት፣ መልበሻ ክፍል መያዝ፣ በጣም እብሪት የወጠራቸውን ተጫዋቾች ለአንድ ዓላማ እንዲጫወቱ ማድረግ እነዚህ ነገሮች ሞር ስላልቻለበት ከሪያል ማድሪድ በአጭር ጊዜ የተሰናበተበት አጋጣሚ ያለ ቢሆንም ግን የ76% የማሸነፍ ሀዝ ያለው ቡድን ነበር ማድሪድ ቤት የገነባው። በነገራችን ላይ ማድሪድ ላሊጋ ላይ እኮ ተፎካካሪ እያለ ነበር ያሰናበቱት። ከዛ በኋላ ነው ልዩነቱ የሰፋውና ቼልሲ መዳረሻ ይመስላል። አዎ እንዳልከው ቼልሲ ያለው ማኔጅመንቱ ጥሩ አይደለምና ምናልባት ከአሎንሶ ጋር ጊዜ የወሰደ ድርድር ሊያደርጉ የሚችሉትም እነዚህ አይነት መብቶች ለሱ የሚሰጡ መብቶችና ጣልቃ የሚገባባቸውን ጉዳዮች ለመለየትና እርግጠኛ ለመሆን ይመስለኛል። አሁን ግን የመስማማት እድሉ ከፍ ማለቱን የሚገልጹ ነገሮች አሉ። ደጋፊዎችም እያደረጉ ያሉት ጫና ደግሞ ቀላል አይደለምና ማኔጅመንቱ ማስተካከያዎችን የሚያደርጉ ይመስለኛል። አስቀድሞም ከዓለም ዋንጫ በፊት ተጫዋቾችንም ለመግዛት አስቀድሞ ቅጥር ለመፈጸም እየሰሩ መሆናቸው መረጃዎች ያመለክታሉ። ምንም ጥያቄና መልስ የለውም። ጊዜው ስፔናውያን ነው። ስፔናውያን መቅጠር ብዙ ለክፋት የሚሰጥ ጉዳይ አይደለም። አንዶኒ ኢራዮላም ምን አይነት ቡድን በበርንማውዝ እየሰራ እንዳለ የሚታወቅ ጉዳይ ነው። ቀልብን የጠቀስናቸው ሁሉንም አሰልጣኞች ስፔናውያን ናቸው። ሚኬል አርቴታም፣ ፔፕ ጋርዲዮላም፣ ሉዊስ ኤንሪኬ ምን አይነት ቡድን እየሰራ እንደሆነ ይታወቃል። የስፔን ብሔራዊ ቡድን ሉዊስ ዴላ ፉዌንቴም ስፔን በዚህ ሰዓት አስተን ቪላ ያሉትን ኡናይም ሳንረሳና ስፔናዊ መቅጠር ጥሩ ነው። ቼልሲም ያን አዋጭ ስትራቴጂ እየተከተለ ይመስላል። ምን ይፈጠራል የሚታይ ጉዳይ ነው። ከዛ ውጪ ሮናልዶ ዛሬ በጣም ትልቅ ጨዋታ አለው። ምናልባት የሳውዲ ፕሮፌሽናል ሊግ ቆይታው ላይ የመጀመሪያ ዋንጫውን ያሳካል አያሳካም የሚለውን በጣም የዋንጫ ጠቋሚ መርሃ ግብር ከአልሂላል ጋር ያከናውናሉ። በጣም በሙስና የተጨማለቀ ሊግ ነው በሚል ይሄ ባህረ ሰላጤ ሊግ ሳውዲ አረቢያ እየተታማ ይገኛል። በተለይ ባለፈው ሳምንት አንድ ተጫዋች ግልጽ በሆነ መንገድ ተጫዋች አይቶ ለራሱ ግብ ጠባቂ ልክ ማርጌ ይሄ የተሳሳቱን አይነሳት በሚመስል መልኩ ግን ይሄኛው በጣም በግልጽ የሚታይ ነው። ኳስ አመቻችቶ አቀብሎ ተጋጣሚ ወይም አልሂላል ጨዋታውን 2-1 እንዲያሸንፉ ምክንያት የሆነ ተጫዋች ነበርና ይህ ጉዳይ በጣም በስፋት መነጋገሪያ ሆኗል። ሮናልዶ ላይ አጀንዳ ተይዟል። ሮናልዶ በሳውዲ አረቢያ ኮንከር እንዲያደርግ አይፈልግም።
የሚል መላምት ሀሳቦች ሲሰነዘሩበት ቆይቷል። እንደሚታወቀው ለአልሂላል በጣም ብዙ በጀት እየተበጀተ ይገኛል ብሎ ራሱን አግልሎ እንደነበር ይታወቃል። ለተወሰኑ ጊዜያቶች ባልና ስራ ልጫወትም ብሎ እንደነበር የሚታወቅ ጉዳይ ነው። ይሄም ተደራርቦ ዛሬ በጣም ወሳኝ ጨዋታ ነው። በ5 ነጥብ ልዩነት መሪና ተከታይ ናቸው አልናስርና አልሂላል ቤንዜማ እንደነ የሊቨርፑል የቀድሞ ተጫዋች ኑኔዝ አልሂላል ቤት ውስጥ ያሉ ተጫዋቾች ኑኔዝ ካሊዶ ኩሊባሊ ተከላካይ መስመር ላይ ሜንዲ ግብ ጠባቂ ያለ አማካይ ላይ ሰርጂ ሚሊንኮቪች ሳቪችም አሉ። ጠንካራ ስብስብ ነው። ሩበን ኔቬዝን ሳንረሳ ማለት ነው። ስቲል አሁንም ዋንጫውን ለማሳካት ጥረት እያደረጉ ይገኛሉ። ዛሬ ካሸነፉ አልናስርን ነጥብ ወደ 2 ይጠባል። አንድ ቀሪ ጨዋታ ይኖራቸዋል እና አሳሳቢ ነው። የጨዋታ በጣም በትልቁ ይጠበቃል። ሮናልዶ ዋንጫ እንዲበላ ይፈልጋልና እንዳልከው ባህረ ሰላጤ ላይ ያሉ ውድድሮች የሙስናና አንዳንዴ ሆን ብሎ ውጤትን የመቀየር ሁኔታዎች እየተስተዋሉ ይገኛሉ። እየተቸም ይገኛል ሊጉ። ምናልባት እንግዲህ ዛሬ ብርቱ ፍክር ያደርጋሉ ተብሎ ይጠበቃል። አልናስር ዘንድሮ ጥሩ ነው ያሉት ቢሆንም ደግሞ እንዳልከው አልሂላል የተሟላ ክለብ ነውና እንደ ቀልድ ውጤት አሳልፎ ይሰጣል ተብሎ አይታሰብም። በጣም የሞት ሽረት ንቅንቅ ነው ዛሬ የሚደረገው። እንዳልከው ነው ዋንጫ ጠቋሚ ከመሆኑ ጋር በተያያዘ በጣም በትልቁ ይጠበቃል። ወደ ሌሎች መረጃዎቻችን ስናቀና ባጭሩ ለመመልከት ጥረት እናደርጋለን። ትላንትና ነጥብ ጥሏል ከፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ የዌስትሃምን መሸነፍ በእድሉ በአግባቡ ሳይጠቀም የወጣበት አጋጣሚ ዋጋ እንዲያስከፍለው የሚያሰጋቸው ነው። ቀጣይ ከቼልሲ ጋር ነው ከሜዳቸው ውጭ ጨዋታቸው የሚያደርጉት። ከዛ ኤቨርተንን በሜዳቸው ይጋብዛሉ። ኤቨርተንም የአውሮፓ ሻምፒዮንስ ተሳትፎን ለማግኘት ቼልሲን ቢያንስ ደረጃውን ለማሻሻል የሚያደርጋቸው መርሃ ግብሮች ናቸውና ቶትናም ትናንትና በባቻ ውጤት ነው ጨዋታውን ያጠናቀው። ማቲያስ ቴል ጎል አስቆጥሮላቸው ነበር፣ ግን ራሱ ቴል የሰራውን ደግሞ ጥፋት ተከትሎ ዶሚኒክ ካልቨርት-ሌዊን ጎል አስቆጥሮ ጨዋታ ባቻ ውጤት ተጠናቋል ማለት ነውና ትናንትና በጣም በትልቁ ዋጋ የጣሉበት ጉዳይ ዋጋ እንዳያስከፍላቸው ከ1977 በኋላ ተወርዶ ያቅም ስፐርስ ከ44 ዓመታት በኋላ ይወርዳል ወይስ ደግሞ ዌስትሃም ከ2011 በኋላ ይወርዳል የሚለው ትልቁ ጉዳይ ነው። ትላንት በነገራችን ላይ ተርፏል እንጂ የሎንግ ሻት የሎንግ ስታፍ ሎንግ ሻት በጣም አስደንጋጭ ነው። ማለት ቋሚ ብረቱን ሙሉ ለሙሉ ለጥፏት ነው ኳሱ ወደ ሜዳ የተመለሰው which means ኢንሳይድ ፖስት ነውና ኦልሞስት ጎል በለው ብረኛውም ነክቶት አንግልም ገጭቶ ነው የተረፉት እንጂ ቶተናሞች ተሸንፈው መውጣት የሚችሉበት አጋጣሚ ነበር ትላንትና። ዞሮ ዌስትሃሞች 1 ነጥብ ብቻ ነው አሁን ባለው ወቅት በደረጃ ሰንጠረዡ ከፍ የሚለው ቶተናም ከዌስትሃም በ2 ነጥብ ብቻ ነው። ግን በደንብ መራቅ የሚችልበትን አጋጣሚ ሳይጠቀምበት እንደቀረ መናገር እንችላለን ማለት ነው። ከዛ ውጪ ኔይማር ጁኒየር ለሀገሩ የቅድመ የዓለም ዋንጫ የመጨረሻ ማጣሪያ 55 እጩዎች ውስጥ ስሙ ተካቷል። ይሄ ደግሞ የዓለም ዋንጫ ህልሙን ተስፋ የሚያለመልም ጉዳይ ስለመሆኑም እየተገለጸ ነው። ብሔራዊ ቡድን ፕሪሊሚናሪ ስኳድ ነው የሚባለው ወይም የቅድመ የዓለም ዋንጫ የመጨረሻ ስብስብ ማለት ነውና 55 ተጫዋቾችን ይፋ ሲያደርግ ኔይማር ጁኒየር ተካቷል። በኤሲኤል ጉዳት ካገገመ በኋላ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ኔይማር የሴልሶቹ ብራዚል 5 ጊዜ ዓለም ዋንጫ አሸናፊ ናት። ለመጨረሻ ጊዜ 2002 ነው ያሳኩት ኮሪያና ጃፓን አንድ ላይ ያዘጋጁት የዓለም ዋንጫ ላይ ማለት ነው። ከዛ በኋላ አሳክቶት አያውቁም የዓለም ዋንጫን፣ ግን 5 ጊዜ በማሳካትም ቀዳሚ ሀገር ናቸው። በዛ ሂደት ደግሞ ስንት ቁልፍ ተጫዋቾችን ባየንበት ኔይማር ጁኒየር ነው የሀገሪቱም እሱም ቁልፍ ተጫዋች ነው። የሀገሪቱም ምንጊዜም ከፍተኛ ጎል አስቆጣሪ ነው ኔይማር። ቢያንስ እንደው በዋንጫ ኬሪሩን ለመጨረስ አንድ እሱ፣ ሁለተኛ ደግሞ እንደው ቢያንስ የመጨረሻ እድሉ ከመሆኑ ጋር በተያያዘ ባይሳተፍ እንኳን ስብስቡ አካል ማድረግ የሚችልበትን አጋጣሚ አንቸሎቲ እንዲከፍቱ በጣም ብዙ ጫኖች እያደሩባቸው ይገኛል። እሳቸው ግን ወቅታዊ አቋሙን ከግምት ውስጥ ከትቼ ነው መመርጠው የሚል ጥያቄ አንስተዋል። ፕሪሊሚናሪ ስኳድ ላይ ግን መካተቱን ለማወቅ ተችሏል። ቦታው ተቀይሯል። በነገራችን ላይ 10 ቁጥር ላይ እየተጫወተ የሚገኘው ከትንፋሽና ተያያዥ ጉዳዮች ጋር በተያያዘ ይካተታል ወይ የሚለው ጉዳዮች የሚጠበቅ ይሆናል። ኢስታቫውም ስለተጎዳ ምናልባት የመጠራት እድል አለው ብዬ አስባለሁ። አዎ በርንማውዝ ቤት ያሉት እንደነ ራያድ ሮሻ ሌሎችም ቁልፍ ወጣት ተጫዋቾች ግን ስብስብ ውስጥ ይገባሉ። ኢጎር ቲያጎን ሳንረሳ ማለት ነው። ሪቻርልሰን የሚጠራል ተብሎ ነው የሚገመተው። ሜቢ ጋብሪኤል ሱስ፣ ሌሎችም ተጫዋቾች አሉ በክንፍ በኩል እንደነ ማርቲኔሊ፣ ቪኒሲየስ ጁኒየር። በጣም ብዙ ነው ስብስቡ። በጣም ከባድ ነው እንጂ ለመምረጥ እና እድሉን ያገኛል ላያገኝም የሚጠበቀው ጉዳይ ይሆናል ማለት ነው። ኒኮ ዊሊያምስ ለ3 ሳምንት ከሜዳ ይርቃል ተብሏል፣ ግን በሰዓቱ ለዓለም ዋንጫ ይደርሳል ተብሏል። የመልካም ዜና ነው ለላፉሪያ ሮሃ። የአትሌቲኮ ቢልባኦ የክንፍ አጥቂውን ተጫዋች ነው ኒኮ ዊሊያምስ ከቫሌንሺያ ጋር በነበረው ጨዋታ ላይ በደረሰበት ጉዳት ምክንያት ለ3 ሳምንት ከሜዳ እንደሚርቅ መረጋገጡ ይፋ ሆኗል። በሳን ማሜስ ስቴዲየም በተደረገው ጨዋታ ላይ 36 ደቂቃ ላይ ተቀይሮ ለሜዳ ለመውጣት መገዱ የሚታወቅ ጉዳይ ነው። ላሚን ያማልና ኒኮ ዊሊያምስ ያላቸው ጥምረት ይታወቃል። የአውሮፓ ዋንጫን ዴሊቨር አድርገው ነበር። አሁንም በዓለም ዋንጫ ላይ ሁለቱም ተጫዋቾች ለዓለም ዋንጫው ይደርሳሉ ተብሏል። ግን አሰልጣኝ ቅጥር በጣም በስፋት አንዱ መነጋገሪያ ርዕሰ ጉዳይ ነው። ጆዜ ሞሪኒዮ የሪያል ማድሪድ ቀጣዩ አሰልጣኝ የሚሆን ዕድላቸው ሰፊ መሆኑን ስካይ ስፖርት ማረጋገጫ እየሰጠበት ይገኛል። ፍሎሬንቲኖ ፔሬዝ ቡድናቸው ውስጥ ያለው በጣም የመልበሻ ክፍል ከየትኛውም ጊዜ በላይ በተጫዋቾች እብሪተኝነት የተወጠረ ነው። ሪያል ማድሪድ ቤት በተጫዋቾች እርስ በርስ ለጸብ የተጋበዙበት ያለበት ሁኔታ ነው ያለው። ያን ነገር ለማረጋጋት ለመቆጣጠር ትክክለኛው ግለሰብ ጆዜ ናቸው ተብሎ ይታመናል። እሳቸው በጣም ኢጎሜኒያስቲክ ቢሄቪየር ያላቸው ወይም ደግሞ እንደዚህ በእብሪት የተወጠሩ ተጫዋቾችን የማረጋጋት አቅሙ
ስላላቸው ማለት ነው። ለሁለተኛ ጊዜ ነው የመጡት ከ13 ዓመታት በኋላ። ኦልሞስት ሁኔታው የተጠናቀቀ ነው። ሁለት ቅድመ መስፈርቶች ታውቀዋል። እሳቸው እስከ 10 የሚጠጋ ቅድመ መስፈርት አስቀምጧል ተብሏል። የሚታወቁት ግን ኦሬዲ ይፋ ማርካ አሁን ቅርብ ነው ለሪያል ማድሪድ ይሄ መረጃ ምንጭ እሱ ይፋ ባደረገው መንገድ መሰረት አንደኛ የሚፈልጉት የ2 ዓመት ውል ነው ጆዜ ሞሪኒዮ። ሁለተኛው ጉዳይ ደግሞ የመልበሻ ክፍል ቁጥጥር በእጃቸው ላይ እንዲሆን ቁልፉ ማለት ነው ይፈልጋሉ ተብሏል። ማንም ጣልቃ እንዳይገባባቸውና እሳቸው ፈላጭ እሳቸው ቆራጭ እንዲሆኑ ቅድመ መስፈርት አስቀምጧል። ሙሉ ስልጣን እንዲሰጣቸው ማለት ነው ተጫዋቾች ላይ። ይሄ ማለት ኪሊያን ምባፔንም ቢሆን የማስቀመጥ ፍላጎት ካላቸው ማስቀመጥ እንዲችሉ። ብዙ ጊዜ ተጫዋች ከአሰልጣኞችን በላይ ስልጣን አለው ተብሎ ስለሚታማ ማለት ነው እና ይህንን ስልጣን እንደ ቅድመ መስፈርት አስቀምጦታል። ኢቨን በዝርዝር ያልተጠቀሱ እስከ 8 ተጨማሪ የሚጠጉ ቅድመ መስፈርቶችን አስቀምጧል ተብሏል። ይሄ እስኪሟላ ድረስ ካልሆነ በስተቀር ነው እንጂ ቀጣዩ የሎስ ብላንኮሶቹ አሰልጣኝ ጆዜ መሆን እድላቸው በጣም ከፍተኛ ነው ተብሎ ነው የተገለጸ የሚገኘው። ጆዜ በመጀመሪያ ዓመታቸው ከ2010 እስከ 2013 ቤርናቦ ቤት ቆይታ አድርጓል። 178 ጨዋታ ማድሪድን መርተው 128ቱ በድል የተጠናቀቀበት አጋጣሚ ያለ 28 ጨዋታ ባቸው ውጤት ነው ያጠናቀቁት። በ22 ብቻ ሽንፈት አስተናግዷል። ይህም 71.9% የማሸነፍ ንጽጽር ያለው ቡድን ገንብቷል። ጆዜ ላይ በትልቁ የሚነሳው ቁጥራዊ መረጃቸው 2011-2012 የውድድር ዘመን ላይ ሪያል ማድሪድ በታሪክ ከፍተኛ የሆነውን 100 ነጥብ ክብረ ወሰን በማስመዝገብ የላሊጋው ሻምፒዮን ሲሆን አሰልጣኙ ጆዜ ነው። ይህንን ማድረግ የቻለ ሌላ አሰልጣኝ እስካሁን ድረስ የለም በላሊጋው ላይ 100 ነጥብ የደረሰ ማለት ነው። እና ማድሪድ በፕሬዝዳንታቸው አማካኝነት በይፋ ጆዜን ማነጋገር ችሏል። ጆዜም ቀደም ብዬ እንደጠቀስኩት ያስቀምጧቸው ያው ቅድመ መስፈርቶች ከተሟሉ ፉትቦል ስፓኛም፣ ማርካም፣ ዲያሪዮ ኤኤስ እነዚህ ሁሉ ተነባቢ የስፔን አምዶች ናቸው። ፊት ገጻቸው ላይ ጆዜ ተረኛው የሎስ ብላንኮሶቹ አሰልጣኝ የሚል አምድ ይዘው እየወጡ ይገኛሉ። እንዳልከው 100% እርግጠኛ የሆኑ መረጃዎች ናቸው ያረጋጋሉ። ግን አሁን ባሉበት እርግጥ ቤኔፊካ ላይ ያስመዘገቡት ውጤት ዘንድሮ ጥሩ ነው። ክለቡ እስካሁን አልተሸነፈም። አሁን ያለውን የማድሪድና የእግር ኳስ ፍልስፍና ማስተካከል ይቻላሉ። በተለይ ከአሎንሶ ጋር የነበረው እርግጥ ሪያል ማድሪድ ያን ያህል ታክቲካል ጉዳዮች ላይ የሚጨነቅ አሰልጣኝ አይደለም። የሚፈልገው መልበሻ ቤቱን ከተቆጣጠረ በቀላሉ ውጤትን ማግኘት ይችላል የሚሉ ከዚህ በፊትም እነዚህ ነዲን ዚዳንና ካርሎ አንቸሎቲ የራሳቸውን አይደንቲቲ ያለው እግር ኳስ ወይም ፍልስፍና የላቸውም። ግን መልበሻ ቤቱን በደንብ በመያዛቸው ምክንያት ውጤቶች መጥተዋል የሚሉ ሀሳቦች ይነሳሉ። ምክንያቱም አሁን ያለውን ውጤት እና ክለቡ እኮ አዲስ ተጫዋቾች እንደውም ተጠናከረ እንጂ የተቀነሰ ተጫዋች የለም አንቸሎቲ በነበሩበት። ስለዚህ መልበሻ ቤቱ በጣም ወሳኝ ነው። ምንም ጥያቄና መልስ የለውም። ታክቲካሊ በጣም ትልቅ ግምት የሚሰጣቸው አሰልጣኝ አይደሉም ጆዜ እንዳነሳው። አሁን ዣቪ አሎንሶም የተሻለ ታክቲክ ሊኖረው ይችላል በነገራችን ላይ ከጆዜ በተሻለ። ግን ጆዜ ማኔጅመንት እንዳነሳው በጣም ትልቅ አቅም ያላቸው አሰልጣኝ ናቸው። በታሪክ መዝገብ ላይ ከተለያየ ቁልፍ ከሚባሉ ተጫዋቾች ጋር ሰርተዋል። ከናዲዴ ድሮግባ ጋር አፍሪካን ተጫዋቾች አቅም እንዳላቸው ካሳዩ አሰልጣኞች መካከል አርሰን ቬንገር እንደምጠቅሰው ሁሉ ጆዜም ይጠቀሳሉ። ከተለያየ ተጫዋቾች ጋር የመስራት ልምዳቸው ደግሞ እንደ ኪሊያን ምባፔን በለው ቪኒሲየስ ጁኒየር ኢምንት ናቸው ለጆዜ። እነሱን ማስተካከል ብዙ ይከብዳቸዋል ተብሎ ስለማይገመት ነው ፍሎሬንቲኖ ፔሬዝ ከታክቲክ ይልቅ መልበሻ ክፍሉን ለአንድ ዓላማ እንዲቆም ማድረግ ቅድሚያ የሚሰጠው ጉዳይ ነው ከሚል ሳቢ አንጻር ጆዜን ለመቅጠር ፍላጎት እያሳዩ የሚገኙት ይሳካል አይሳካም የሚታይ ይሆናል። ግን ኦልሞስት 90% ደረጃ የተጠናቀቀ ጉዳይ ስለመሆኑ የመረጃ ምንጮች እየጠቆሙ ይገኛሉ። ከዛ ውጪ የአውሮፓ ሻምፒየንስ ሊግ ዘንድሮ የፍጻሜ ጨዋታውን የሚመራው ዳኛ ታውቋል። ይህም የአውሮፓ እግር ኳስ አወዳዳሪ አካል ይፋ ያደረገው ጉዳይ ሆኗል። ትላንትና ማምሻውን ግንቦት 22 በፑሽካሽ አሪና ሃንጋሪ ቡዳፔስት ላይ አርሰናልና ፒኤስጂ የሚያደርጉት በጣም ተጠባቂ የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ እንዳለ ይታወቃል። ዳንኤል ሲበርት ዋና ዳኛ አድርገው መርጠውታል ይህንን ጀርመናዊ ዳኛ። ይህ ሹመት የመጣው ፊፋው የሚያለም አቀፉ እግር ኳስ አወዳዳሪ አካል ይህንን ጀርመናዊ ዳኛ ለ2026 የዓለም ዋንጫ ከመረጣቸው ዳኞች ዝርዝር ውጪ ካደረገው በኋላ ነው። እንግዲህ 42 ዓመቱ ላይ ነው የሚገኘው ዳንኤል ሲበርት። ይህ የዘንድሮ የውድድር ዘመን በዳኝነት የሚመራው 10ኛው የሻምፒየንስ ሊግ ጨዋታ ይሆናል። በተለይ አርሰናልን የሚገርመው ጉዳይ በዚህ ያዝነው የሻምፒየንስ ሊግ የውድድር ምዕራፍ ላይ በሩብ ፍጻሜም በግማሽ ፍጻሜም የአርሰናልን ጨዋታ ዳኝቷል። አሁንም ለፍጻሜ በድጋሚ መመረጡ ለየት አድርጎታል። ጥያቄ እያስነሳ ነው። የዳኝነት ጉዳይ አነጋጋሪ ማሳሳቢ ነው። ቀደም መግቢያ ላይ ለማንሳት የፈለኩበት ጉዳይ ፓሪስ ሰን ዠርሜን ከባየር ሙኒክ ጋር ባደረጉት የመልስ ጨዋታ ላይ 4 የሚጠጉ ተጫዋቾች ፖርቹጋሊያን ሆነው ሳለ ፖርቹጋላዊ ዳኛ የመደቡበት አግባብ ትክክል አይደለም በሚል ከቅድመ ጨዋታ ጀምሮ ሀሳብ ስንሰጥ ነበር። ጨዋታው ላይም ታይቷል። 2 ኢንሲደንቶች፣ አንደኛው ፍጹም ቅጣት ምት ጆ ኔቬዝ 16-53 የነካውን ማኖ አልፈውታል። ዳኛው ህጉ አይፈቅድላቸውም እንዲያልፉ ግን አልፈውታል እሳቸው። አይኤፍኤቢ ኢንተርናሽናል ፉትቦል አሶሲዬሽን ቦርድ ሎ ኦፍ ዘ ጌም የእግር ኳሱ ህግና ደንብ አንቀጽ 12 ላይ በግልጽ የተቀመጠው ናቹራል ፖዚሽን ተፈጥሯዊ ቦታው ላይ ካልሆነ በስተቀርና ሆን ብሎ ከሆነ በእነዚህ 2 ምክንያቶች ፍጹም ቅጣት ምት እንዲሰጥ ያስገድዳል። ሆን ብሎ ነው ሆን ብሎ አይደለም። ናቹራል ፖዚሽኑ ግን አይደለም፣ እጁ በጣም ከፍ ብሏል ጆ ኔቬዝ። ስለዚህ ፍጹም ቅጣት ምት ተፈጥሯዊ ቦታው ላይ አይደለም። የኳሷን አቅጣጫም የኳሷን ኃይል ሁሉም ነገር አቋርጧል። ስለዚህ ፍጹም ቅጣት ምት መስጠት ነበረባቸው ነው። ዳኛው
ጆኦ ፒንሄሮ ነው የሚባሉት 15ኛ የሻምፒየንስ ሊግ ጨዋታቸው ነው። ልምድም የላቸውም ግን ፖርቹጋላዊ መሆናቸው አንድም ጥያቄ እንዲነሳበት ሆኗል። እዛ ጨዋታ ላይ የፓሪስ ሴን ጀርሜን ጨዋታ 4 ተጫዋቾች ፖርቹጋላውያን ናቸው፣ 2 ብራዚላዊ ናቸው፣ ማርኪኒዮስና ሉካስ ቤራልዶ። እነሱም ያው ቋንቋቸው ፖርቹጊዝ ስለሆነ ብዬ ነው፣ ቀኝ ግዛት ብራዚል በፖርቹጋል ስለሆነ የተያዘችው ረጅም ዓመት። ስለዚህ ቢያንስ ተገማች ያልሆነ ነገሮችን ለምን ዩኤፋ ያደርጋል፣ ራሱን ለምን በሩን ይከፍታል ለመጠርጠር የሚል ጥያቄ ሲነሳበት ነበር። ለዛ አሁን የአርሰናልንም ጨዋታ በርካታ ስፔናውያን ተጫዋቾች አሉ፣ አሰልጣኙን ጨምረህ። አሰልጣኙም ስፔናዊ ነው፣ ዙቢሜንዲ ስፔናዊ ነው፣ ዴቪድ ሪያ ስፔናዊ ነው፣ ሙስኬራ ስፔናዊ ነው፣ ቀይ መስመር ላይ ሚኬል ሜሪኖ ኢፍ ከተጫወተ ስፔናዊ ነው። እነዚህ ነገሮች ከግምት ውስጥ ስትከት ስፔናዊ መሆንም የለበትም ፍጻሜ ላይ፣ ፖርቹጋላዊ ዳኛ መሆንም የለበትም። ምክንያቱም አያና ግማሽ ፍጻሜ ላይ የሚል ጥያቄ ሲነሳ ነበር። ጀርመናዊ መሆኑ ጥሩ ነው። በተለይ እንግዲህ የዘመናዊ እግር ኳስን በቴክኖሎጂ ጭምር ለመደገፍ ቫር ቪዲዮ አሲስታንት ሪፈሪ ስራ ላይ ውሏል። በርካታ ማሻሻያዎች ተደርጓል። ግን አሁንም እግር ኳስ ከነስህተቱ እየታየ ነው። የታረመ ነገር እምብዛም አይደለም። ምናልባት ድጋሜ የሚሻሻሉ ነገሮች ቢኖሩም እንኳን የዳኛ ውሳኔ እግር ኳስ ላይ ውጤቱ ላይ ተጽዕኖ እንዳለው በደንብ በግልጽ እያየን ነው። ባለፈው የአርሴናል ጨዋታም ላይ ከዌስትሃም ጋር በነበረውም ከዛም ውጪ በነበሩ ጨዋታዎች ላይ አንተም በተደጋጋሚ ስትል ነበርና ማሽኑ አይደለም የሚሳሳተው፣ ውሳኔ የሚሰጠው ግን የሰው ልጅ ስለሆነ የሰው ልጅ ደግሞ ያው ለስሜቱም ለፍላጎቱም አንዳንዴ ለስህተትም የተጋለጠ ነውና እግር ኳስ ላይ ተጽዕኖ እያመጣ ነው። በጣም በትልቁ አይኤፍኤቢ ይህንን ነገር ነው እንግዲህ ማስተካከል ያለበት። ሰውኛ ስህተቱ ነው እየጎላ የመጣው። እንዳነሳው ቴክኖሎጂው ኮመን ነው። ለጨዋታ የተለየ ነገር ይዞ አይመጣም ቴክኖሎጂ። ተመሳሳይ አጠቃቀሙ ግን ሰውኛው ማለት ከሰው ስለሚለይ እንዳነሳው በጣም ስህተቶቹ እየጎላ እየመጡና ፍርደ ገምድል ለአንድ ቡድን ደግሞ ውጤታማ እንዲሆን እያደረገ ይገኛል የሚለው ጥያቄ ግን የብዙዎች ነው። እሱ የሚታይ ይሆናል። ዳንኤል ሲበርት እንግዲህ ቡዳፔስት ላይ የሚደረገውን የአውሮፓ ሻምፒየንስ ሊግ ፍጻሜ ጨዋታ በአርሰናልና በፓሪስ ሴን ጀርሜን መካከል የሚደረገውን የፍጻሜ ጨዋታ ግን በዳኝነት እንደሚመራ ለማወቅ ተችሏል ማለት ነው። የመጨረሻ ጉዳያችን አድርገው እንግዲህ ከሰሞኑ የሚክስድ ማርሻል አርት ላይ በዩኤፍሲ አልቲሜት ፋይቲንግ ቻምፒየንሺፕ ሐምዛት ቺማኤቭ ሚድል ዌይት ላይ ወይም መካከለኛው ክብደት እርከን ላይ ከሻን ስትሪክላንድ ጋር ፍልሚያቸውን አድርገው ነበረ። በዩናኒመስ ዲሲዥን በዳኞች አብላጫ ድምጽ፣ ዩናኒመስ አይደለም ማስተካከያ ያላደርግበት ስፕሊት ዲሲዥን ነው። ያ ዩናኒመስና ስፕሊት ሁለት የተለያዩ ትርጉሞች ናቸው ያሉት። ዩናኒመስ ዲሲዥን ሶስቱም ዳኛ ተስማምቶበት ውጤት ብቻ ነው የሚለያየው። ስፕሊት ሲሆን ግን ሁለት ተፋላሚዎች ላይ ሶስቱ ዳኞች የተለያየ ጎራ ሲይዙ ማለት ነው። አንዱ ዳኛ አንዱ አሸንፏል ይላል፣ አንዱ ዳኛ ደግሞ ያኛው አሸንፏል የሚል ውጤት ያመጣል። ሶስተኛው ዳኛ ደግሞ ከሁለት አንዳቸው ጋር ይስማማል ማለት ነው። ያ ሲሆን ስፕሊት ዲሲዥን ይባላልና በስፕሊት ዲሲዥን ነው አንዱ ዳኛ ለሐምዛት ውጤት ሰጥቶ ነበር፣ አንዱ ዳኛ ደግሞ ለስትሪክላንድ ውጤት ሰጥቶ ነበረ እና ዞሮ ሐምዛት ተሸንፏል። በዩኤፍሲ ታሪኩ ለመጀመሪያ ጊዜ ነው ሐምዛት ቺማኤቭ አሉ ከሚባሉ ግራፕሊንግ ቴክኒካቸው ኤሊት ሌቭል ላይ ከደረሱ ተፋላሚዎች መካከል አንዱ ነውና ሁለት ከኡዝቤክስታን የተሰማ መረጃ ነው። ሁለት ግለሰቦች ያላቸውን ሀብት በሙሉ ሐምዛት ቺማኤቭ ያሸንፋል በሚል ይሄ ስፖርታዊ ውርርድ ውስጥ ተዘፍቀውበት አስከፊነቱ ይሄ አይደለም ራሳቸውን ማጥፋታቸው ነውና ይሄ በጣም ዳርክ አርቱ በተለይ በስፖርታዊ ውርርድ ጋር ያለው መጥፎ ነገር አሁን በሀገራችን መንግስት እንደከለከለ ይታወቃልና ቱዛት ኤክስቴንትም ሊሄድ እንደሚችል አንዱ አመላካሽ ጉዳይ በጣም በስፋት መነጋገር ይሆናል። ሐምዛት 15 ጊዜ ያሸነፈ ምንም ነገር ሽንፈት አጋጥሞት ማያቅ ተፋላሚ ነው። በየትኛው መስፈርት ስሌት ብትሄድ፣ በየትኛውም የፍልሚያ ካታጎሪዎችን ብታይ፣ መስፈርቶችን ብታጣራ ሐምዛት እንደሚያሸንፍ ነበር ሁሉም ሰው የሚያምነው። ግን ዌይት ከቱ በጣም በትልቁ ጎድቶ ታይተናል። 21 ኪሎ በ3 ቀን ውስጥ ለመቀነስ ተገዶ ነበር። ያ በጣም ድካም እንዲታይበት ምክንያት ሆኗልና ፍልሚያውን መቀጠል ራሱ አልቻለም። ሁለተኛው ዙር ላይ በጣም ሲደክመው ታይቷል። እንደምንም ነው የጨረሰው አምስቱንም ዙርና በዳኞች ውሳኔ ቤልቱን የሚድል ዌይት ቀበቶን ማስረከብ ተገዷል። 21 ኪሎ ማለት ኪሎን አስተካክለ ካልሆነ በስተቀር ዲስኳሊፋይ ልትሆን የምትችልበት እድል ነው። እንደምንም ነው የደረሰው ምግብ ሳይበላ ማለት ነው። እንደዛ አይነት ነገሮች አሉ። ያ ድካም በጣም በትልቁ ፈጥሮበታል። ሐምዛት ቺማኤቭ ላይ የቼንቼን ግዛት ተወላጅ ነው። ሩሲያ ላይ 15 ጊዜ ያሸንፏል እንዳልኩ ምንም ጊዜ አልተሸነፈም። እነዚህ ሁለት ግለሰቦች ኡዝቤክስታን ላይ ኢቨን ተበደረው ራሱ ያላቸውን ሀብት በሙሉ ቺማኤቭ ያሸንፋል በሚል ስፖርታዊ ውርድር ውስጥ ገብተዋልና ያን ተከትሎ ውጤቱ ከመጣ በኋላ እነዚህ ሁለት ግለሰቦች ህይወታቸው ማለፋቸው ተሰምቷል። ጉዳይ በጣም በስፋት መነጋገሪያ ስለሆነ እንደ መረጃ እናቅርበው ብዬ ነው። ራባት ላይ የተደረገ ማራቶን ውድድር ምዕራፍ ነበር። ዋና ከተማ ላይ መሰረት ያደረገ ከመሆኑ ጋር በተያያዘ በየዓመቱ ነው የሚደረገው ይጠበቃል። ይህንን መሰረት ያደረገ የውድድር ምዕራፍ ላይ ኢትዮጵያውያን አትሌቶች በወንዶችም በሴቶችም ተሳትፎ አድርገውበታል። ጥሩ ውጤቶች ተመዝግቧል። በወንዶች ቦኪ ድሪባ 2 ሰዓት ከ7 ደቂቃ ከ52 ሰከንድ በመግባት ውድድሩን በበላይነት አጠናቋል ማለት ነው። ከዛ ውጪ ቶልቻ ተፈራ 2 ያርጃን ይዞ አጠናቋል። ጫሉ ዴሶ 3 ያርጃን ይዞ ያጠናቀቀ ኢትዮጵያ አትሌት ነው። ከአንደኛ እስከ 3ኛ ኢትዮጵያውያን አትሌቶች ይዘው አጠናቋል። ሀገርም ይወከልበት አይደለም የግል የውድድር ምዕራፍ መሆኑን
ማስመር ያስፈልጋል። በሴቶች ዓለም ፀሐይ አሰፋ ኢትዮጵያዊቷ አትሌት ውድድሩን በበላይነት ታጠናቃለች። እዚህም ውድድር ምዕራፍ ላይ በሴቶች ዘርፍ ከአንደኛ እስከ ሶስተኛ ኢትዮጵያ አትሌቶች ናቸው ውድድሩን በበላይነት ያጠናቁት። መሰረት አበባየው ሁለተኛ፣ እንዲሁም ስራነሽ ይርጋ ሶስተኛ ደረጃን ይዘው አጠናቋል። ከዛ ውጪ ጌጤ ጁካል አምስተኛ፣ እንዲሁም ኩሊ ጨምዴሳ ስድስተኛ ደረጃን ይዘው ያጠናቁበት አጋጣሚ አለ። ዓለም ፀሐይ ውድድሩን ለማጠናቀቅ 2 ሰዓት ከ25 ደቂቃ ከ3 ሰከንድ ነው የፈጀባት። ቦኪ ደግሞ 2 ሰዓት ከ7 ደቂቃ ከ52 ሰከንድ የፈጀበት ሰዓት ስለመሆኑ መናገር እንችላለን። በአጠቃላይ በውድድር ምዕራፎች ላይ እንደዚህ አይነት የአንድ ሀገር ዋና ከተማን ላይ መሰረት አድርገው የሚከናወኑ የውድድር ምዕራፎች ላይ ውድድሩን በበላይነት ማጠናቀቅ በታሪክ መዝገብ ላይ ስምን ከማስፈርም ባለፈ ሚኒማን የምታሟላበት ነው። በነገራችን ላይና በኦሎምፒክ ላይም በማራቶን ውድድር ምዕራፍ ላይ የሚወክለን አትሌት ማን ነው የሚለውን ነገር ለመለየት ከተፈለገ የየሀገሪቶቹ ዋና ሲሆን ሜጀር ማራቶኖች ኤሊት ፕላቲኒየም ደረጃ የሚሰጣቸው፣ ከነዛ ዝቅ ሲል ግን እነዚህ አይነት ማራቶኖች ናቸው ከግምት ውስጥ የሚገቡት። ስለዚህ ኮታውንም ለማስፋት ትልቅ አስተዋጽኦ እንዳለው መናገር እንችላለን ማለት ነው። ወደ ኢትዮጵያ ፕሪሚየር ሊግ ጉዳዮች ስናቀና 31ኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ ትላንትና በተከናወኑ 2 ምዕራፍ ግሮች ፍጻሜን ሲያገኝ ነገሌ አርሲ ኦልሞስት እየተጠጋው ነው ሲዳማ ቡናን 3-0 በሆነ ውጤት ጨዋታውን አሸንፏል። ትላንትና ከድሬዳዋ ከተማ ጋር ነበረ ጨዋታቸውን ያደረጉት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ 3-0 በሆነ ውጤት ጨዋታውን አሸንፏል። ዳዊት ተፈራ ወይም ኦዚል በፍጹም ቅጣት ምት 18ኛው ደቂቃ ላይ ነገሌ አርሲን መሪ አድርጓል። የመጀመሪያው አጋማሽ ሊጠናቀቅ ሰከንዶች ሲቀሩት ዳዊት መለሰ ሁለተኛውን ጎል፣ እንዲሁም ሶስተኛውን ጎል ደግሞ ከረፍት መልስ ከቤ ብዙነህ 61ኛው ደቂቃ ላይ እንዳስቆጠረ መናገር እንችላለን ማለት ነው። ያን ተከትሎ 3-0 ወደ ሰፊ ውጤት ጨዋታውን አሸንፏል። እዚህ አዲስ አበባ ላይ የተደረገው አንድ ጨዋታ ነበረ። እሱም የአምና ሻምፒዮኑ የኢትዮጵያ መድን ከካቻምና ሻምፒዮኑ የኢትዮጵያ ንግድ ባንክ ጋር ያገናኘ ጨዋታ ነበረ። መድኖቹ 2-1 በሆነ ውጤት ጨዋታ ማሸነፍ ችሏል። ዳዊት አወላቸውና ረመዳን የሱፍ በፍጹም ቅጣት ምት የጎሎቹ ባለቤቶች ናቸው። ከሰሞኑ ጥሩ ውጤት እያስመዘገበ ይገኛል። መድን ተከታታይ በሆነ መንገድ ድሎችን እያስመዘገበ ይገኛል። ያ ደግሞ ከነበረበት ወራጅ ቀጠና ስጋት ከፍ እንዲል ወይም እንዲርቅ ግባት እየሆነው ይገኛል። እንግዲህ የሀገራችን ክለቦች ጣፋንታ ይሄ ይሆናል። ዋንጫ ባሳኩ ማግስት ላለመውረድ መፍጨርጨር የክለቡ ማሳያ ጉዳይ ሆኖ ሊጋችን በዚህ ደረጃ በተለይ ከፍተኛ ከፋይ ነው፣ ግን ደግሞ ጥራት የሌለው ሊግ መሆኑ አንዱ ማሳያ ተደርጎ የሚቆጠርበት ምክንያት ያ ስለመሆኑ መናገር ይቻላል። ንግድ ባንክ ምን ላይ እንዳለ ይታወቃል። መድን ምን ላይ እንዳለ ይታወቃል። ዘንድሮ ሲዳማ ቢበላ ሲዳማ ኢፍ እንደው ዋንጫውን ካሳካ ራሱ ቀጣይ ዓመት ምን ሊሆን ነው ብለህ በስጋት የምትመለከተው ነው እንጂ ኮንሲስተንትሊ በዋንጫ ፍክክር ውስጥ ይኖራል ብለህ ተማምነህ እምነትህን የምጥልበት አይነት የከነማ ክለቦች እንደሌሉ መናገር ያስፈልጋል። አብዱ መሐመድ ብቸኛዋን ጎል ራሱ ላይ አስቆጥሮ ለንግድ ባንክ አንድ ጎል ብትሆንም ብዙ ፋይዳ አልነበራትም። ከሽንፈት ቡድኑ መታደግ አልቻለችም። 2-1 በሆነ ውጤት መድን ጨዋታ ማሸነፍ ችሏል ማለት ነው። ደረጃ ስንጠርዥ ምን ይመስላል? ሲዳማ ቡና በ55 ነጥብ እየመራ ነው። ነገሌ አርሲ በ4 ነጥብ ብቻ ዝቅ ብሎ በ51 ነጥብ ይከተላል። መቻል በ49 ነጥብ 3 ደረጃ ላይ ተቀምጦ ይገኛል ማለት ነው። እንግዲህ ባሉን ምንጮች 2 ነው የተረጋገጠው፣ ግን አንዳንድ ደግሞ ለፌዴሬሽኑም ሆነ ለሊግ ሼር ካምፓኒው ቅርብ የሆኑ የመረጃ ምንጮች እስከ 4 ቡድኖች ይወርዱና 2 ቡድኖች ጋሞ ጨንቻና ሀላባ ከተማ አይደል ወደ ፕሪሚየር ሊግ ያደጉት እነሱ ይቀላቀላሉ። ስለዚህ የነበረው ፎርማት ይቀጥላል በ18 ክለቦች ተብሎ ነው የሚጠበቀው። ግን እንግዲህ 4 ክለቦች መውረድ ማለት እኮ በጣም ብዙ ነው። አይ አምናኮ ማንም አልወረደም። ችግሩ አምና ሳይወርድ ዘንድሮ 4 እንደተወርድ ማይፈቅድልሃል ነው። ክለቦቹ እሺ ብለው ይወርዳሉ ወይ ነው ትልቁ ራስ ምታት ለሊግ ሼር ካምፓኒውም ለኢትዮጵያ እግር ኳስ ፌዴሬሽንም ትልቁ አንገብጋቢ ጥያቄ ይሄ ነው። አምና ማንም አልወረደም። ወራጅ የሌለበት ብቸኛው ሊግ ሆኖ የጠናቀቀው በዓለም ላይ መዳፈር ካልሆነ ነበር ስተትም ከሆነ እንታረማለን፣ ግን አይመስለኝም። ሁሉም ክለብ ሁሉም ውድድር ምዕራፍ ላይ ይወርዳል። ወደ ላይ የሚወጡና ወደ ታች የሚወርዱ መኖር አለበት። ያለበለዚያ ቁጥሩም ልክ አይመጣም። 20 ሆኖ ለዛ ነው ልክ እንደ እንግሊዝ ፕሪሚየር ሊግ ማለት ነው። ምናልባት ቁጥሮቹን ቋሚ ለምን ማድረግ አልተቻለም ብለህ ታስባለህ? አሁን እንግሊዝ ፕሪሚየር ሊግ ውስጥ ተሳታፊዎቹ ይታወቃሉ፣ በየአመቱ የሚወርዱት ይታወቃሉ። ያ ሲሆን ማን ወረደ ማን ወደ ላይ መጣ የሚለውንም እንዲሁም ደግሞ አሁን እንዳልከው 2 ወርዶ 4 የሚመጣበት 3 ወርዶ 2 የሚመጣበት ምንም ያልወረደበት እንዳይኖር በዘላቂነት የሊግ ውስጥ የሚወዳደሩ ክለቦች ቁጥር ለምን በቋሚነት ማስቀመጥ አልቻለም? ይታወቃል እኮ ማለት ሁሌም የተለመደ ነው። ከከፍተኛ ሊግ 2 ነው የሚያርቀው፣ ከኢትዮጵያ ፕሪሚየር ሊግ 2 ነው የሚወርደው። በ18 ክለቦች ነበር ጨዋታዎቹ የሚደረጉት። ይሄ ይታወቃል። ግን ያኔ የሰሜኑ ጦርነት በነበረበት ከፕሪቶሪያ ስምምነት ጋር በተያያዘ 3ቱ የትግራይ ክልል ክለቦች ምክንያቱም በጦርነቱ ምክንያት ነው ከሊጉ የወጡት እንጂ በውጤት እጦት አይደለም በሚል እነሱ ሲቀላቀሉ የክለቦች መጠን ከፍ አለ። ስቲል እንደዛም ቢሆን ግን 2 እየወረደ 2 ከፍ ማለት ነው እንጂ ያለበት አለመውረድ ተገቢነት የለውም። ረጅም ጊዜ ሆነ እኮ ይሄን ነገር ለምን መፍትሄ መስጠት አልቻሉም? የነጥብ ቅነሳዎች ከዚህ አንድ ክለብ በውድድር ዘመኑ ላይ ወጪ ማድረግ የሚችልበትና የገንዘብ መጠን ሊግ ሼር ካምፓኒ ይፋ ካደረገ በኋላ በዛ መንገድ አልቀኝ ያሉ እንዲሁም በመሀል የደላላ ገንዘብ የሚቀበሉና በዝርዝር ክለቦች በህጉ መሰረት ሊቃኙ አልቻለም በሚል የነጥብ ቅጣት ያስተላለፈባቸው ክለቦች ነበሩ። ያ ፖይንት ዲዳክሽን የነጥብ ቅነሳ ከነበሩበት ቦታ ወራጅ ቀጠና ውስጥ የከተታቸው ክለቦች ነበሩ እና የፕሪቶሪያ ስምምነት ላይ መሰረት አድርገው የገቡ ክለቦችም ወራጅ ቀጠና ውስጥ ራሳቸውን አግኝተውታል።
እና በሁለቱን ደግሞ ሚዛን ለመጠበቅ በሚል በግራም በቀኝም ጥያቄ በጣም በትልቁ ሲነሳበት ስለነበር እንዴት በጣም ግምት ጉተተውና እንዴት እንደው ለመረዳት እንኳን ከባድ ሊሆን እንደሚችል ይገባኛል እኔ እንኳን ስናገረውና በዛ ምክንያት ዝም ብሎ ነገሩን እንግዲህ አደባብሶ አልፈው ኦሬዲ አሁን ባለው ወቅት ሁኔታ በኢትዮጵያ ፕሪሚየር ሊግ ያሉት የቡድን መጠን ቁጥር 20 ሆኖ አርፎታል። ግን ወደ ነበረበት ፎርማት እንዲመለስ አራት ወርዶ ሁለት ከፍ እንዲል ፍላጎት አለ ወይም በዛ መንገድ ነገሮችን ለማስቃኘት ጥረት ያደርጋሉ ተብሎ ይገመታል። ምን ይሆናል የሚለው ግን የሚታይ ይሆናል። ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ ወራጅ ቀጠና ለጊዜው ግን መቀለ ሰባ እንደርታና አርባ ምንጭ ከተማ እንዳሉ ግን መናገር እንችላለን ማለት ነው።